የምንችል ሰዎች ለእግዚአብሔር ቃል ክብር በእግሮቻችን እንቆማለን። ሐዋርያት ሥራ ምዕራፍ 27 ቁጥር 21 ጀምሮ ቃሉ በጌታ በኢየሱስ ክርስቶስ ስም እንደዚህ ይነበባል። ሳይበሉም ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አለ። እናንተ ሰዎች ሆይ ሰምታችሁኝ በሆነ ኖሮ ከቀርጤስ እንዳትነሱ ይህን ጥፋትና ጉዳት እንዳታገኙ ይገባችሁ ነበር። አሁንም አይዟችሁ ብዬ እመክራችኋለሁ። ይህ መርከብ እንጂ ከእናንተ አንድ ነፍስ እንኳ አይጠፋምና። እንጸልይ። የተቀደሰች ምሽት ትሆንልን። ካንተ ጋር የምንጠጋጋበት እንደ አዲስ ደግሞ ህይወቶቻችን የሚያብብበት የሚቀጥልበት አገልግሎቶቻችን አዲስ ምዕራፍ የሚገቡበት እንዲሆን በጌታ በኢየሱስ ክርስቶስ ስም አመሰገንህ። እግዚአብሔር ሆይ በቃል በኩል አንኳኳን፣ ዳሰን፣ ነካካን። ሰማይ ዝቅ ይበልልን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔርን መስማት በሚል ርዕስ መስማት መሰረታዊ እውነት ነው። ታውቃላችሁ ድሮ በሳይንስ እንኳን ስንማር አይደለ መሰረታዊ ከሚባሉ 5 የስሜት ህዋሳት ውስጥ አንዱ ጆሮ ወይም መስማት ነው። እጅግ በጣም ቁም ነገር። ከዚህ የተነሳ ጤናማ ጆሮ ወይም በጤናማ መስማት የሚችል ሰው ከብዙ ነገር እንደሚጠበቅ፣ ከብዙ አደጋ እንደሚድን፣ ብዙ ሊያስተጓጉሉትና አንዳች መንገድ ሊያስቀሩት የሚችሉ ነገሮችን በመስማትና በማድመጥ ብቻ ሊያመልጥ እንደሚችል እውን ነው። መንፈሳዊ ጆሮዎቻችንም ጤናማ ሊሆኑ ይገባል። ልክ በአካላችን ወይም በሰውነታችን ጆሮ መሰረታዊና አስፈላጊ ሆኖ ተሰርቶ እንደተዘጋጀ ማለትም በዚህ ሰውነታችን መስማትም ሆነ ጆሮ አብሮ እንደተፈጠረ ቁም ነገር ተደርጎ በአምላክ ዘንድ እንደተበጀ ልክ እንደዚሁ በመንፈሳዊ ዓለሞቻችንም መንፈሳዊ ጆሮ አብሮ የተሰራ ቁም ነገር ነው። ይሄን አምላክ እንድንሰማ ከእግዚአብሔር ጋር ግንኙነት እንዲኖረን እግዚአብሔር የሰራው እውነት ነው። መንፈሳዊ ጆሮዎቻችን ይሄንን አምላክ እንድናደምጠው ከሱ ጋር ግንኙነት እንዲኖረን መንፈሳዊ ዓለሞቻችን ላይ እንዲሆን ተደርጎ የተሰራ እጅግ በጣም መሰረታዊ ቁም ነገር። ለዛ ነው አይደለ በኤደን ገነት የእግዚአብሔር ድምጽ ይመላለስ ነበር። ይሄ የአምላክ ድምጽ የሚመላለስበት ስፍራ ላይ አምላክ አስቀድሞ በዚህ በመንፈሳዊ ዓለሞቻቸው እና አዳም እንዲሰሙት መንፈሳዊ ጆሮ አብሮ ሰርቶላቸው ነበር። አንድ ወቅት ላይ ድንገት ያስፈልጋል ብሎ የሰራው ሳይሆን ከመሰረቱ የሰራው እውነት እንድንሰማው ስለወደደ፣ ምክንያቱም መስማት መግባቢያም ስለሆነ የምንግባባበት መሳሪያ ስለሆነ እግዚአብሔርን በመስማት ውስጥ አንድ የሚተላለፍም መልእክት ስላለ የአምላክ ሲናገር እግዚአብሔር ሲያወራ ድምፁ ሲመላለስ ሰሚ ይፈልጋል። መስማት ማለት ህብረት ማድረግ ስለሆነ ሰሚ ስለሚፈልግ እሱ ሊያወራ ድምፁ ሊመላለስ ደግሞም እንድንሰማው ይህንን ዓለም በእኛ አኖረብን። መንፈሳዊ ጆሮ የተገጠመልን ሆንን ማለት ነው። ስለዚህ ዛሬ ጆሮቻችንን ያነቃቀዋል። ኢየሱስ ክርስቶስ በጎቼ ድምፄን ይሰማሉ፣ አውቃቸዋለሁ፣ ደግሞም ያውቁኛል፣ ይከተሉኛልም። ከድምፁ የተነሳ ድምፁን ብቻ መናገሩ ሳይሆን ድምፁን ማውጣቱ ብቻ ሳይሆን ስለሚሰሙ ይከተሉታል። በረኛው ጥላ ስር ስለሚሆኑ አንዳች የሚደርስባቸው አይኖርም። ቢደርስባቸው እንኳን የተረጋጉ በጎች ይሆናሉ። መስማት እጅግ በጣም ትልቅ ቁም ነገር ነው። እግዚአብሔር አንዳች ነገር የሚያስተላልፍበት እውነት ስለሆነ መልእክት የሚያወራበት ስለሆነ መስማት በጣም ቁም ነገር ነው። እምነት እንኳን ከመስማት ነው የሚለው የእግዚአብሔር ቃል። መስማትም በእግዚአብሔር ቃል ነው።
እጅግ በጣም ቁም ነገር ስለሆነ አስቀድሞ ሰርቶ እንዲያርጎ አበጃጅቶ ፈጠረን። መንፈሳዊ ጆሮቻችን ለሱ ብቻ እንዲሆኑ፣ ለተናጋሪው ለእርሱ ብቻ እንዲውል፣ ለሌላ እንዳይውል፣ ሌላ እንዳይዘው፣ በሌላ እንዳይሸነፍ፣ አንድ የሚሰማው ብቻ እንዲኖር ከውድቀት በኋላም በክርስቶስ በኩል መጣና በጎቼ ድምፄን ይሰማሉ፣ ለእረኛው ብቻ የሚውል ጆሮ እንዲኖር እንዲያ ተደርጎ ተሰራን። እግዚአብሔር ዛሬም ይናገራል። እግዚአብሔር ዛሬም ያወራል። ምናልባት በዘመናት መካከል ቅዱሱ ቃልን ስናነብ ደግሞ ይህንን ዘመን ስንመረምር ሰው እምብዛም አይሰማም እንጂ ዛሬም እግዚአብሔር ያወራል። ዛሬም እግዚአብሔር ይናገራል። አምላካችን ሕያው ስለሆነ እግዚአብሔር ይናገራል። ሰው ግን እምብዛም ከመስማት ደከመ። እንዲህ ስል በፍጹም ትህትና ነው። ዘመኑ ላይ ቤተ ክርስቲያንም የምናገለግልም መሪዎችም ሁሉም ማህበረሰቡም ጭምር በየፊናው ያለ በጠቅላላ ከመስማት ይልቅ ተሰሚ መሆን ፈልጓል። የእግዚአብሔርን ከማስተላለፍ ይልቅ የራሱን የሚያስተላልፍ መሪም በራሱ ድምፅ የተጠመደ አገልጋይም የራሱን የወደደውን የሚናገር በማህበረሰቡ መካከልም የሚጮህ የሆነ ድምፅ የአምላክ ድምፅ ሳይሆን የፈለገውን የሚጮህ በዝቷል። እኛም የምንፈልገውን ሰሚ ሆነናል። ከዚህ የተነሳ ብዙ ሜስ፣ ብዙ መረጋጋት ማጣት፣ ብዙ ሸለቆ፣ ብዙ ውጣ ውረድ በዛብን። ተናጋሪ ጠፍቶ ሳይሆን ሁሉም የራሱን ተናጋሪ ሆኖ ከመስማት ይልቅ መሰማት ፈላጊ ሆነን ብቻ ማውራት እንዲያ ሆነን ብዙ የምንፈወስባቸውንና የምንድንባቸውን ዓለሞቻችንን አጣን። የሚገርመው ግን ዛሬም እግዚአብሔር ይናገራል እና በዚህ ቃል በኩል ምናልባት እግዚአብሔር ሊያድነን ይሆን? ጆሮቻችንን እንድንሰጠው እንደገና ሊያነሳን። እግዚአብሔርን መስማት መስዋዕት እንደሆነ ታውቃላችሁ። እግዚአብሔር ራሱን መስማት በእግዚአብሔር ዘንድ መስዋዕት እንደ መስዋዕት ይታያል። መስዋዕት ከአምልኮ ውስጥ እንደ አንዱ ነው አይደለ? እግዚአብሔርን መስማት አምልኮ ነው ማለት አንዳች የምንጠቀምበትንና አንዳች የምናገኘውንና እንዴት መምራት እንዳለብን እንዴት መውጣትና መግባት እንዳለብን የምናውቅበት ብቻ ሳይሆን ለእግዚአብሔር የምናቀርበው መስዋዕት። መክብብ 5:1 ላይ ወደ እግዚአብሔር ስትሄድ እግሮችን ጠብቅ ይልና ለመስማት መቅረብ ይላል ቃል በቃል። ለመስማት መቅረብ ከሰነፎች መስዋዕት ይበልጣል ይላል። ሰነፎች አለኝ ብለው ከሚያቀርቡት መስዋዕት ይልቅ እግዚአብሔርን ለመስማት መቅረብ ብቻውን በእግዚአብሔር ፊት መስዋዕት ነው። ትኩረት እኮ እንድንሰጥበት ነው። መስማት አምልኮ ነው። እርሱ ሲናገር እሱን ማድመጥ ያ የሚንቀሳቀስ የሚመላለስን ድምፅ ለእርሱ ተገዢ መሆን ሰምቶ ምላሽ መስጠት በእግዚአብሔር ፊት መስዋዕት አምልኮ። ልክ መተን አሁን ዴቭ አስመልኮን እንዲሄደው አምልከን እንዳቀረብ ነው መስዋዕቶቻችንን እግዚአብሔር ሲናገር መስማት መስዋዕት ነው፣ አምልኮ ነው። ትኩረት እንድንሰጥ ካሁን በኋላ እግዚአብሔር ወደ ቃሉ እንዲመልሰን ወደዚህ ኃያል ወደ ሆነው ድምፁ እንዲመልሰን ሐዋርያት ሥራ ምዕራፍ 27 ጳውሎስ ወደ ሮም ሊሄድ ተሰብስበው ጉዞ በጀመሩበት ወቅት
በመንገዳቸው በጉዟቸው እጅግ ኃይለኛ የሚባል ንፋስና መከራ ያጋጠማቸው። በየጉዟቸው በየመንገዶቻቸው ከአንድ ከተማ ወደ አንድ ከተማ የሚደርሱት በጭንቅ ነው። ሙሉ ምዕራፉን ስታነቡ ከአንድ ስፍራ ወደ አንድ ስፍራ የሚደርሱት ተደላድለው አይደለም። ምናልባትም ከአንዱ ቦታ እንኳን ወይ እዚህ በደህና ገባን የሚሉበት የሌለበት ከአንድ ስፍራ ወደ አንድ ስፍራ በጭንቅ የሚደርሱ እያንዳንዱ ጉዟቸው ላይ እንባ ያለበት፣ እያንዳንዱ ጉዟቸው መከራ የሞላበት፣ እያንዳንዱ ጉዟቸው ደህነኛ የማይባል። ይህ ብቻ አይደለም። ከሚደርስባቸው ከሚሆኑት ነገር ሌላ አማራጭ እንኳን ቢሞክሩ በደህና እንደርስበታለን ብለው ከአንድ ከተማ ወደ አንድ ከተማ ለመሄድ የሚያስቡበት ምንም አይነት ኦፕሽን ቢጠቀሙ በደህና መድረስ ያልቻሉበት ሁኔታ። ጥግ ጥጉን እንሂድ፣ ምናልባት መሀሉ እንደው እንዲያርጎን ይሆናል። ንፋሱ ለመሃል ቀርቦ ይሆናል። ጥግ ጥግ ቢሉ ጥግ ቢሄዱም ከጭንቀት ያልዳኑበት፣ መረጋጋት ያቃታቸው፣ በመሃል ገብቶ መልህቅ ቢጥሉ መዳን ያቃታቸው፣ ደህና ሆነ ደህነኛ ንፋስ ነፍሷል ብለው መልህቅ ቢሰበስቡ ንፋሱ እንደ አዲስ ብቅ የሚልባቸው ጭንቅ። ከዚህ ጭንቀት የተነሳ አንደኛ አያሌ ቀን የሚል የለም። ምግብ ሳይበሉ አያሌ ቀን። ምግብ ሳይበሉ ብቻ ደግሞ አይደለም፣ በህይወት እንቆያለን የሚል ተስፋ በእነርሱ ዘንድ አልተገኘም። ፀሐይና ከዋክብት ሳያዩ ቆዩ። ቃል በቃል ፀሐይ ብርቅ ሆነባቸው፣ ከዋክብት ብርቅ ሆነባቸው። ደህና ብለው የሚያስቡት ነገር ጠፋ። መርከቢቷም መሰባበር ጀመረች። እያንዳንዱ ምዕራፎቻቸው ላይ፣ እያንዳንዱ እንቅስቃሴ፣ እያንዳንዱ እርምጃዎቻቸው ላይ ጭንቀት ብቻ፣ ተስፋ የሌለበት። ጳውሎስ በዚህ መሃል ብቅ አለ። እንዲህ አላቸው፣ የዚህ ሁሉ መከራ፣ የዚህ ሁሉ ጭንቀት፣ የዚህ ሁሉ ግራ መጋባት በደህና ያለ መድረሳችሁ ምክንያቱ አለመስማታችሁ ነው። ፀሐይዋ ሩቅ የሆነችባችሁ፣ ሌሊት የረዘመባችሁ፣ ከዋክብት ብርቅ የሆነባችሁ፣ የምትበሉት እስክታጡ ድረስ እህል የምትበትኑ፣ የተማመናችሁበት ያ መርከብ መሰባበር የጀመረው ከአንድ አካባቢ ወደ ሌላ ከተማ በጭንቅ የምትደርሱት ንፋሱም ያየለባችሁ የነገርኳችሁን ስላልሰማችሁኝ ነው። ማለትም ብትሰሙኝ ኖሮማ በደህና ወይም ተረጋግታችሁ ትኖሩ ነበር። አለመስማታችሁ አስቀድሞ ምን አላቸው? ገና ጉዞ ሲጀምሩ አትውጡ፣ ይታየኛል አለ። ምን ይታያል? በመርከቢቱም በጭነቱም ላይ በእኛም ላይ ጉዳት እንደሚደርስ ይታየኛል። ቃል በቃል አንውጣ። ባለመስማታቸው ይሄ ደረሰባቸው። ሰምታችሁኝ ቢሆን ኖሮ፣ አዲስ መደበኛ ትርጉም ቢሆን ኖሮ ይሄ ባልደረሰባችሁ። ይሄ መከራ፣ ይሄ ጭንቀት፣ ይሄ ግራ መጋባት፣ ይሄ ሐዘን፣ ተስፋ መቁረጥ፣ አንዳች ነገር ለሊቶቻችሁ ባረዘሙ ነበር ሰምታችሁኝ ቢሆን ኖሮ። በሌላ አገላለጥ ብትሰሙኝ ኖሮ በተረጋጋችሁ፣ ደህና በሆናችሁ፣ ተስፋችሁ እንደለመለመ በቀረ፣ ሌሊቱ ባረዘመባችሁ ነበር። ምን ብትሉኝ? ብትሰሙኝ ኖሮ። ዛሬ እንደው በዙሪያችን የሚጮህ ድምፅ የለም?
የአምላክን ድምፅ እንዳንሰማ የመቅበዝበዝ ህይወት ውስጥ እንድንገባ ግራ የመጋባት ተስፋ ኖሮን ጀምረን ተስፋ እንደሌለው በክርስትና ህይወቶቻችን በስራ በትዳር በአገልግሎት ጭምር ተስፋ እንደሌለው ሰው የረዘመ ሌሊት ንጋት ሩቅ የሆነብን ጤናዎቻችን የመታወኮቻቸው ምክንያት ሁኔታን መስማት፣ ነገርን መስማት፣ ክፉን መስማት፣ ሰውን መስማት። ሰውን ስል እንደ እግዚአብሔር ቃል ያልሆነ ምክርን ሰዋዊ የሆነ ይህን መስማት ልክ እኚህ በመርከቡ እንደነበሩ የገጠማቸውን ህይወት እንዲገጥመን ምክንያት ይሆናል። በብዙ ግራ የመጋባት በብዙ አንዳች ነገር መሆን በብዙ ክፉ የመያዝ ተስፋ የማጣት አንዱ ምክንያት ሌላ ነገር የመስማት ዝንባሌ ውስጥ ገብተን እግዚአብሔርን ከመስማት ርቀን ዛሬም እግዚአብሔር እንደው ከሞገተን በዚህ ድምጽ እኮ ነው የሚሞግተን። ሰምተኸኝ ቢሆን ኖሮ ሰምተሽኝ ቢሆን ኖሮ ይሄ ባልሆነ። ጳውሎስ ይሄንን አይደል ያላቸው? ሰምታችሁኝ ቢሆን ኖሮ ይሄ ባልሆነ ነው። ብትሰሙኝ ኖሮ በተረጋጋችሁ። የእግዚአብሔር ቃል ምሳሌ 1:33 ላይ ምን ወደው ቃል የሚሰማኝ በእርጋታ ይቀመጣል ከመከራ ስጋትም ያርፋል። ምን የሚለኝ የሚሰማኝ። ከመከራ በላይ ትልቁ በሽታ ስጋት ነው። ስጋት ክፉ በሽታ ነው። ከሚደርስብን መከራ ይልቅ ስጋት ምን ሆናለው ነገ፣ ምን ይደርሳል ነገ፣ ምን ተስፋ አለ፣ ምን የሚታይ ነገር አለ፣ የጨላለመበት አይደል እንዴ ነገ ምን ይሆናል የሚል ስጋት ክፉ በሽታ ነው። ከዚህ እንዴትም መዳን አይቻልም። የሚገርመው ግን እግዚአብሔር ቃል ሲናገር ከእንዲህ አይነት በሽታ የሚዳነው በመስማት ነው ይለናል። እርሱ እግዚአብሔርን በመስማት የሚሰማኝ ትርጉሙ ላይ የሚያደምጠኝ በእርጋታ ይቀመጣል። በምን አይነት ሁኔታ ውስጥ? በመከራ ውስጥ ማለት ነው። በመከራ ውስጥ በእርጋታ መቀመጥ ይችላል። የመረጋጋት አቅም ያገኛል። የሚሰማኝ እርሱ፣ የሚያደምጠኝ እርሱ፣ ያ በመረጋጋት መኖር፣ በመረጋጋት ማገልገል፣ በመረጋጋት ተስፋውን መጠበቅ ይችላል። በሚያናውጥ ዓለም ውስጥ መረጋጋት ይችላል። የሚመጡና የሚያስተናግዳቸው የትኛውም ድምጾችን በሚበልጥ ድምጽ ይሽረዋል። አንዴ በሚበልጥ ድምጽ ይያዛል። የትኛውም ድምጽ አያስደነግጠው። ሁኔታው ቢመጣ የሆነ ከሳሽ ድምጹን ቢያሰማ ተስፋ እንደሌለ ሊነግረን ቢሞክር አንድ ተስፋ ይሰጠናል። አንድ በጠዋቶቻችን የሰማነው ድምጽ ጠዋት ላይ ብቻ ተናግሮ ያልቀረ ዛሬም በድምጹ እየተመላለሰ የሚያበረታ አንድ የሚበልጥ ድምጽ ሰምተናል። እርሱን ከመስማት የተነሳ እንረጋጋለን፣ ከመከራ ስጋትም እናርፋለን። ዳዊት እንደዚህ አለ። ይገርመኝ ቃል ነው። እግዚአብሔር አንድ ጊዜ ተናገረ። አዲሱ መደበኛ ትርጉም እኔም እርሱን ሁለት ጊዜ ሰማው።
በሌላ ላልያዝ አንድ የእርሱን ድምፅ ብቻ ልሰማ፣ አንድ በእርሱ ድምፅ ብቻ ልያዝ። የመረጋጋቴ ምክንያት ዘውድ አይደለም፣ ያሉኝ ሰራዊቶች አይደሉም ከመከራ የሚያድኑኝ። ከሚገጥመኝ ሌሎች ከምሰማቸው ድምጾች ታውቃላችሁ ላይ ከውስጥም ከውጭም ነው የሚጮህበት። የሰማውን የአምላክን ድምፅ ሊያስጥል ከውስጥም ከውጭም ከልጅ ጀምሮ ከክፉ መካሪ እርሱ ግን አለኝ የሚለው ካስጠጋቸው ጀምሮ ክፉ ይጮህበታል፣ ሁኔታ ይጮህበታል። የቅርቦቹ እየመጡ አምላክህ እኮ ትቶሃል ቃል በቃል አይልም ይሉታል። እንደ ተተወ እንዲያስብ ያደርጉታል። እርሱ ግን እንዲህ አለ፣ አንድ ጊዜ የተናገረውን እርሱን ብቻ እሰማለሁ። በዚህ ሁሉ ውስጥ የመረጋጋቴ ምክንያት አንድ የተናገረው እርሱን ሁለት ጊዜ አዲስ መደበኛ ትርጉም ቃል በቃል አንድ ትርጉም ላይ ያው ቃል ላይ እንደዚህ ይላል፣ እግዚአብሔር አንድ ጊዜ ተናገረ፣ እኔም ሁለት ነገሮችን ሰማው። አንድ ከወጣው ከአምላክ ድምፅ ሁለት ነገሮችን ሰማው ቃል በቃል። ኃይል የእግዚአብሔር ነው፣ ምሕረትም ከእርሱ ዘንድ ነው። ማለትም በሚገጥመኝ ማናቸውም ነገር ኃይል በማጣበት ከእኔ ኃይል የተነሳ ካለኝ ከከበበኝ ነገር የማላልፋቸው የሚያስቀሩኝ ተራራ በሆኑብኝ ላይ አንድ የሰማሁት ድምፅ አለ፣ አንድ ኃይል አለ። የእግዚአብሔር ኃይል እንዲቀጥል የሚያደርገኝ እንዲወጣ የሚያደርገኝ ተራራዎች እንዲናዱ የሚያደርግ አንድ ድምፅ አለ። ሰማው ይሄን ኃይል። ኃይል የእግዚአብሔር ነው። ኃይል አለኝ ብሎ የሚመጣውን እርሱን ላልሰማ አንድ ጊዜ ኃይል ያለውን ሰማው። አቤት ብዙ ነገሮቻችን እኮ ነው የሚፈወሰው ዛሬ። ማን አለ እንደ እግዚአብሔር ኃይል ያለው? ኃይል የእርሱ ነው አለ። ኃይል በሚያስፈልገኝ ሰዓት በእኔ የማይሆን ባለኝ የማይሆን በተቀበልኩት ይብን የማይሆነው ላይ ኃይል ያለው አለ። ያም ኃይል ከእግዚአብሔር ዘንድ ነው። እርሱን ሰማው። ሌላ ስምን ሰማ፣ ምሕረት። ምን እያለ መሰላችሁ? ስወድቅ የእንደገና እድል ስፈልግ የእንደገና አቅም የሚሰጠኝ በሌለበት ህዝቡ እንኳን ፊቱን በሚያዞርብኝ ይውረድ ብለው እጃቸውን ባነሱበት በዛ ልክ የመቀጠል ምክንያት ይሄ ምሕረት ነው። እንደገና የሚቀበል በየትኛውም ድካም ውስጥ ሲሆን ስሙን በጠራው ጊዜ እጆቹን ለመቀበል የሚዘረጋ ሕያው ምሕረት ሰማው። ይሄን ሌላ ላልሰማ ይህንን ብቻ ሰማሁ። አንድ ጊዜ የተናገረውን እርሱን ሰማሁ። በምንም ሁኔታ ውስጥ ብትሆኑ የሚናገር አለ፣ ኃይል ያለው። ምናልባት በብዙ ድካም ውስጥ ያላችሁ ካላችሁ ምሕረት አለ። ይሄ ማንም ጋር የለም ማለት ዳዊት። ኃይል ማንም ጋር የለም። ተራራውን የሚያስንድ አቅም ባጣውበት ጉዳይ ላይ አቅም የሚሰጥ ብርታት የሚሆን ኃይል ያለው የለም። ስወድቅ እንደገና የሚያነሳ እንደገና ከቀድሞ በሚበልጥ እድል የሚሰጥ እርሱ እግዚአብሔር ብቻ ነው። እግዚአብሔር ጆሮቻችን ያነቃቃው ዛሬ። አሁን ብዙ ነገር እየጮኸ ነው። ይሄ የሰማነውን የአምላክን ድምፅ የሚያስጥል እንደው ሞኝነት አይሆንብኝ?
ግን ይኸው በአምላኬ በእግዚአብሔር ፊት የምነግራችሁ ቅድም ተንበርክኬ አንድ ጊዜ ያደረኩትን አስታወሰኝ። ላነብ ፈልጌ ልጄ ትጮኻለች እና ትጮኻለች ምናምን እምትጮኸው ደግሞ ልክ ምጸልይበት ክፍል ጋር መታ ነው ትጣራለች ምናምን ልጅ ናት እና በድምጿ ትኩረቴ እንዳይወሰድ ብዬ ዝም ብዬ ኤርፖርት ሁለቱም ላይ አድርጌ መዝሙር ድምጿ እንዳይረብሸኝ ብዬ ያነበብኩበትን ያው እግዚአብሔር ምስክሬ በእግዚአብሔር ፊት ነው አስታወሰኝ። ከዛ ዝም ብዬ በልቤ ማሰላሰል ሲጀምር እንዲሆናችሁብኛል፣ ጆሮቻችሁን ሌላ ሰክታችሁ እኔን ላለመስማት በሌላ ድምጽ ተይዛችኋል። እኔ ያለኝ ነው ብለው ግን እግዚአብሔር ያውልቋል። ዛሬ ቶሎ ደህና ሆነን ስንል የምንሸበረው ሌላ ድምጽ እየሰማን ነው። አሁን ኑሮ ይጮሃል። ቢዝነስ ላይ ብትሄዱ የሚጮህ ነገር አለ። ሁኔታው ይጮሃል። አገር ትጮሃለች። ሲስተሙ ይጮሃል። ቤተ ክርስቲያን በሌላ ጩኸት ተይዛለች። መድረኮች ላይ ሌላ ጩኸት ነው የሚስተጋቡት። ከዚህ የተነሳ ህዝቡም የደከመው ከምናስተናግዳቸው ሌሎች ድምጾች የተነሳ የአምላክ ድምጽ ፌድ ያደረገ እስኪመስል ራእይ ላይ በተደጋጋሚ ለሰባቱም አብያተ ክርስቲያናት የተነገረ ቃል ጆሮ ያለው ይስማ። እንዴት ነው ትኩረት የሰጠው አምላክ? የፈጠረን ለካ መንፈሳዊ ጆሮችን የተከለብን እርሱን ብቻ እንድንሰማ ነው። ከእርሱ ጋር ብቻ ግንኙነት እንድናደርግ፣ አንድ የሚያስተላልፈውን መልእክት እንድንሰማበት ብቻ። አንድ የእሱ መልእክት የዘመን ተስፋ ነው። አንድ የእሱ ድምፅ የዘላለም ዋስትና ነው። ዛሬ ሌሊቶቻችን እንዲነጉ ምንም የምንፈጥረው ነገር የለም። በርከክ እንላለን፣ እንሰማዋለን። በረዘመ ሌሊት ላይ ንጋት ይሆናል። ብትሰሙኝ ኖሮ እንዲህ ባልሆነባችሁ እንዳለ ጳውሎስ፣ የሚሰማኝም ደግሞ በእርጋታ ይቀመጣል እንደሚል ከዚህ ሊከሰት ካለው ከመከራ ስጋትም ያርፋል እንዳለ የመረጋጋት ምክንያት መከራው መጥፋቱ አይደለም፣ እርሱን መስማት እንጂ። ይሄ ድምፅ፣ ይሄ የአምላክ ቃል በመከራ ውስጥ የመረጋጋትን አቅም ይሰጣል። የሚበልጥ ነው። ትርጉሙ ላይ ድምፅ ከብዙ ውኆች ይበልጣል፣ ምድረ በዳውን ያናውጣል ይላል። ምድረ በዳ ላይ የሚጮኸውን ያንን ድምፅ የአምላኬ ድምፅ ያናውጠዋል። ስለዚህ ተገዢ አትሆንበትም። ተስፋ ላይ ያስቆርጥ የሚመጣውን ድምፅ ተገዢ አትሆንበትም። አንድ የሚበልጥ ብርሃን የሆነ ድምፅ አለ። ምድረ በዳን የሚያናውጥ ተራራን ሜዳ የሚያደርግ በቃ ዛሬ እኮ የሆነ ፈውስ ነው የሚያገኘን በእውነት በርከክ በስራ ቦታዎቻችን ላይ ልባችን ለእርሱ ስጥት የሚለውን መስማት። ደግሞ ከዚህ የሚበልጥ ድምፅ አለ? የመጨረሻ ባለስልጣን የመጨረሻ የእግዚአብሔር ድምፅ እኮ ነው። የመጨረሻ ከዚህ ውጪ ድምፅ የለውም እግዚአብሔር። ዛሬም ሲናገረን በዚህ በኩል ህልም ቢያሳይ፣ በዚህ በኩል በራእይ በኩል ድምፁን በአገልጋዮች በኩል ቢያሰማ፣ ለራሳችንም ለልባችን ቢያፈሰው በዚህ በመጨረሻ ባለስልጣን በሆነው ድምፅ የእግዚአብሔር ቃል የእግዚአብሔር ድምፅ ነው። ተራራን የሚንድ ሸለቆን የሚሞላ ምድረ በዳን ሙሉ የሚያደርግ የውዴ ድምፅ አለች በተራሮች ላይ የዘለለ በእውነት በእግዚአብሔር ፊት እኔ ልባችሁን ላሞቅ እዚህ አልቆምኩም። የውዴ ድምፅ
ድምፅ ግን እየዘለለ ዛሬ ገናኛችኋል። እየዘለለ ለልባችሁ የሚቀርብ አንዳች ከልካይ የሌለበት የትኛውም ተራራማ ይዘው በተራሮች አለች እየዘለለ ማለት ተራራ ይዘው ተራራው ለኛ እንጂ ለእርሱ ተራራ አይደለም። ተራራ ላይ እየዘለለ የሚመጣ ድምፅ አለ። የውዳችን ድምፅ እንደገና ይገናኘናል፣ እንደገና ይቀርበናል፣ እንደገና ያወራናል፣ እንደገና እንሰማለን። የተበከለ ነገር ከኛ ይርቃል። ዛሬ እግዚአብሔር በጸጋው መንፈሳዊ ጆሮዎቻችን ወደ ጤናማነቱ ይመልስልናል። ይሄኛው ኪዳን እኮ የሚበልጥ ኪዳን ለብቻ የምናገኘው ለብቻ የሚያወራን። ያኛው ኪዳን በአገልጋይ በኩል ነበር ህዝቡን የሚያወራው እግዚአብሔር። በዛኛው ኪዳን በመረጠው ነብይ በመረጠው ካህን። በዚህኛውስ በልጁ በኩል እንደ ግል እንደ ልጅና እንደ አባት። አባት ድምፅ አልናፈቃችሁ? ይህ የዘላለም ዋስትና የሰጠን ከነ ድካሞቻችን የተሸከመን በራሱ ያዳነን በራሱ የሚያኖረን በእሱ በኩል እንድናገለግል ያደረገን ለመኖር አቅም ጸጋ የሰጠን እርሱ አባት የሆነ ያ የአባታችን ድምፅ ተራራ ሳይገድበው እየዘለለ ይመጣል። እመኑኝ፣ ህልም የተቋረጠባችሁ ህልም ይታደሳል። ዛሬ ራእይ የጠፋባችሁ ትላንት ብርቱ የነበራችሁ እንደገና እግዚአብሔር በድምፁ ይመጣል። እግዚአብሔርን መስማት ለክርስትና ህይወቶቻችን፣ ለስራ፣ ለትዳር፣ ለቤት ደግሞ ለአገልግሎት መሰረታዊ ቁም ነገር ነው። ከመከራው ስጋት የምንድነው እርሱን በመስማት ብቻ። ውጣ ሲለን እንወጣለን፣ ግባ ሲለን እንገባለን። ምክንያቱም እግዚአብሔር ሲናገር የሚበጀንን ነው፣ የሚጠቅመንን ነገን የሚያይ እርሱ ብቻ ነው። ነገን የማየት አቅም ስለሌለን ስጋት ይይዘናል። እኛ ከዚህ ስጋት የምንድነው ነገ በእጁ የሆነ እርሱን በመስማት ብቻ። የመጨረሻ ቃል ብዬ ጸልያለሁ። እነ ጴጥሮስ ግራ ሲጋቡ ማርቆስ እንደውም ሲዘግበው ከዮሐንስ ውጪ ሶስቱም ይዘግቡታል። ማርቆስ ግን የሚናገሩን ሁሉ አያውቅም ይላል። ጴጥሮስ ከእንቅልፉ ባኖ ኤልያስንና ሙሴን ሲያይ የሚናገሩን አያውቅም፣ ብዙ ያወራል። ሰማይ በደመና ሸፈናቸው። እንዲህ የሚል ድምፅ ወጣ፣ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው። ከዛስ እርሱን ስሙት። ማለት ሌላ የሚሰማ የለም። ለካ ሌላ ስትሰማ የምትሆነውን አታውቅም። ግራ የመጋባት እንደ ጴጥሮስ የሚናገሩን እስካያቅ ድረስ ዝም ብሎ አንድ የሚሰማ አለ። ሰማይ የመሰከረለት ብቻውን የነገሰ ቀድሞም ንጉሥ የነበረ ብቻውን የአማልክት ሁሉ አምላክ የሆነ ኢየሱስ ይባላል። እርሱን ብቻ ስሙት ተባለ። ቃል በቃል ስታነቡት ኤልያስም ሙሴም ከኢየሱስ ጋር ምን ይሉ ነበር? ይነጋገሩ ነበር። ሰምቷል የሆነ ድምፅ። ለካ ሙሴም አይሰማም። ይሄኛው ኪዳን ላይ ለካ ኤልያስም አይሰማም። በቋሚነት የሚሰማል፣ ብቻውን የሚሰማል፣ ብቻውን የምንገዛለት አለ፣ ብቻውን የምንታዘዝለት ነፍስ የሚሰጥለት አለ። ሰማይ የመሰከረለት እርሱም ኢየሱስ ይባላል። ይሄ ማለት አገልጋይ አይሰማም እያልኩ አይደለም። አባቶች አይሰሙ አይደሉም።
እንደ እግዚአብሔር ቃል የሆነ ሁሉም ይሰማል። እንደ እግዚአብሔር ቃል የመጣ ማንም ይሰማል። ታናሽ ቢሆን ታላቅ ይሰማል። ግን እንደ እግዚአብሔር ቃል የሆነ ምክር እንደ ሰውማ ጴጥሮስም እኮ ብሎ ነበር፣ ይህ አይሆንብህ አለው ኢየሱስን። እንደ ሰው እኮ ደግ ምክር ነው፣ ግን መንገድ የሚያስቆም ምክር አለ። የታየልን እንዳትጨብጥ የሚያደርግ አለ። የታየልን እንድትጨብጥ የተነገረብህ እንዲሆንብህ አንድ የተናገረ ድምፅ አለ። እግዚአብሔር ይባላል። መዝሙር 106 ላይ መዝሙረኛው እንዲህ አለ፣ እነዚህ እስራኤላውያን መልካሚቱ ምድር የታየባቸው ጋር ያልደረሱት የሁሉ በምድረ በዳ መከራ የደረሰባቸው ጠላቶቻቸው ዕለት ዕለት የበረቱባቸው ታይቶላቸው ወጥተው ግን ከሁለቱ ውጪ ያልገቡት በምድረ በዳ የቀሩት አለና ቃል በቃል እግዚአብሔርን ስላልሰሙት ነው አለ። አረ ቁም ነገር ነው ወዳጆቼ። እግዚአብሔርን መስማት በጣም ቁም ነገር ነው። በእውነት ቁም ነገር ነው። ይህ አምላክ ቀድሞ የሚናገር ነበር፣ ዛሬም ነገም ይናገራል። ዕለት ዕለት በመስማት መዳን ይሁንልን። ዕለት ዕለት እርሱን በመስማት መፈወስ ይሁንልን። የሆነ ሌሊት አይርዘምብን። ተናግሮባችሁ ነበር አለ ዘማሪው። መልካሚቱ ምድር አሳይቷችሁ ነበር ብሏችሁ ነበር። ግን የታየባችሁ ጋር የምትደርሱት ምድረ በዳው አጭር የሚሆንባችሁ በምድረ በዳው ተረጋግታችሁ መልካሚቱ ምድር ጋር የምትገቡት እየሰማችሁት ብትቀጥሉ ነበር። ባለመስማታችሁ ቀራችሁ መንገድ። የትንቢት ማዕት አይደል የተሸከምነው? ብዙ አይደል እንዲህ አምላክ ተስፋ ይገባልን? ብዙ አንድ የተናገረብን የተነገረብን ጋር እንድንደርስ በቀዳሚነት እርሱን መስማት። ምድረ በዳዎቻችን ላይ መረጋጋት የምንችለው ተስፋ በሌለበት በጨላለመበት ሌሊቶቻችን ቅርብ የሚሆኑት እርሱን ስናደምጥ፣ እግዚአብሔርን እየሰማን ስንሄድ የተረጋጋ የክርስትና ሕይወት፣ የተረጋጋ መንፈሳዊ ዓለም፣ የተረጋጋ አገልግሎት፣ የተረጋጋ ስራ። በቃ ዛሬ ልሰማ እወዳለሁ። በቃ ልሰማ እወዳለሁ። ምንም ሌላ መልእክት የለኝም። ይሄን የሰጠኝ ልሰማ ግን እወዳለሁ። እርሱን መስማት አንድም ለህይወት ለራስ ነው፣ ለህይወትም ነው፣ ለአገልግሎትም ነው፣ ለስራም፣ ለትዳር፣ ለቤትም ነው። አንድም ደግሞ በቋሚነት መስዋዕት ነው። ስለዚህ በጣም ቁም ነገር አድርጉት። እግዚአብሔር እርሱም ሲፈልግ እኛንም የሚያስፈልገን ነገር ሲያደርግ ቁም ነገር የሰጠበት ነው። በመስማታችን እንደ መስዋዕት ሊቀበል ሲወድድ ለራሱ እሱን በመስማታችን ደግሞ ለኛ ለህይወት መቀጠሎቻችን ምክንያት ሲያደርግ ቁም ነገር ነው። መስማት አምልኮም ነው፣ የህይወት መርህም ነው። በቃ እግዚአብሔር ዛሬ መንፈሳዊ ጤንነቶቻችንን ልክ አንድ ሐኪም በሽታችንን አይቶ የሆነ ፈውስ እንደሚሰጠን ሰማይ ፈውስ ይሰጠናል። ዛሬ እሱን ብቻ ኩልል ያለውን ድምፅ እንድንሰማ፣ ለሌላ ድምፅ ዝግ እንድንሆን፣ ሁኔታው ቢጮህ፣ ተራራው ቢጮህ፣ ምድረ በዳው አንዳች ቢል የሚበልጥ ድምፅ በመስማት እንድንያዝ